ሄለን እንግዲህ በሉል የታገተው በቴዲ ምክንያት ነው ብላ እንግዲህ ቴዲን በመደወል አንተ እንዳገትከው እኔ ያውቃለሁ ልጁን፣ ግን ደግሞ እሰይ እንኳን አገትከው፣ ደግሞ ለተወሰነ ጊዜ ካንተ ጋር ቆየው፣ ምክንያቱም እኔ የማስተካከላቸው ነገሮች አሉ በማለት እንግዲህ ለቴዲ ደውላ ነግረዋለች። ቴዲ ደግሞ አንቺ ያምሻል እንዴ ልጁ ከእኔ ጋር አይደለም ብሎ እውነቱን ሲነግራት እሷ አላመነችውም። ምክንያቱም እሷ እንግዲህ ያሰበችው ቴዲ እንዳገተው ነው። ነገር ግን አዶናይ እንደሆነ እስካሁን ማንም አላወቀም። ሄለንም እንግዲህ ቴዲን እስካሁን የኔ ፍቅር ከልብ ውስጥ እንዳልወጣልህ በእርግጠኝነት አለ። ስለዚህ ለእኔ ስትል ደግሞ በእርግጠኝነት ይህን ነገር ታደርገዋለህ፣ በሉልን እንደማትለቀው አምናለሁ በማለት እንግዲህ ስልኩን ዘግታ በጣም ስትደሰት ነበረ። በሌላ በኩል እንግዲህ ያቺ ኤልሹ የምትባለው ለእናቷ ሁለት ምርጫ ነበር የሰጠቻት። ከዚህ ቤት ወይ እኔን ወይ ደግሞ ኑኑን ትመርጫለሽ እና ኑኑን የምትመርጭ ከሆነ እኔ ይህንን ቤት ለቅቄልሽ እወጣለሁ። ስለዚህ ያለሽን አማራጭ ተጠቀሚበት፣ ከዚህ ቤት ከምቆይ እንዲሁም ጠርቄ ከሚሄድ ስለዚህ አስወጫት። በሷ ምክንያት የጠፋ ወንድሜ በማለት እንግዲህ በጣም ስታፋጥባት ነበር ከእናቷ ላይ። ይሁን እንጂ አጅሬት ሄለን እንግዲህ ይህን ምርጫ ስትሰማ ወይኔ በቃ ለልጄ ስላሁን በቃ መወሰን አለብኝ በማለት ያሰበችና በአጋጣሚ ሆነ ኑኑ እስኪ ወደ ውስጥ ገቢ ትልና ኤልሹን ታማከራታለች። በሌላ በኩል እንግዲህ መሲ ዛሬ ታሪክ ነው የሰራችው። ያቺ ኤልሹ ኑኑን በጣም እያስቸገረቻት ስለነበረ በጣም ሪከርድ አድርጋ ከአሁን በኋላ እህቴን የምትቆጫት እንዲሁም ደግሞ የምታሰቃያት ከሆነ በእርግጠኝነት ያደረግሽን ነገር እያንዳንዱ ጉድሽን ለማንም ለሁሉም ነው የምዘረግፈው። ስለዚህ ከዛ በፊት ደረጃ ላይ ገፍትረሽኝ እንደነበረ እንዲሁም ደግሞ እያንዳንዱ የደበቅሻቸው ሚስጥሮች እንደማወጣብሽ እርግጠኛ ሁኝ፣ ያለዛ ራቂ ከእህቴ በማለት እንግዲህ የድምፅ ሪከርድ ቀርታ አስፈራርታታለች። ዛሬማ መሲ ደግ ነው ያደረገቻት። እንግዲህ ግን ደግሞ ያቺ ኤልሹ አረፋ የምትቀመጥ አይመስልም። በሌላ በኩል እንግዲህ ያለኝ አንድ ወንድሜ ብቻ ነው፣ እባክህ ፈጣሪ ምንም ነገር እንዳታረግብኝ እንዳትሞትብኝ እያለች እንግዲህ ጸሎት እያደረገች ነው። ይህ ነገር በጣም ጥሩ ነው። ይሁን እንጂ አጭሪት እንግዲህ ወንድሟን በጣም እንደምትወደው ያስታውቃል። በእርግጥ ደግሞ በአንቺ ምክንያት የጠፋ ብላ እንግዲህ ኑኑን ለማስወጣት የሞከረችው በጣም የምትወደው ወንድሟ ስለጠፋ ነው። ይሁን እንጂ ሄለን እንግዲህ ኤልሹን የሆነ ነገር ጠይቃን ነበረ። ይሄውልሽ ከአዶናይ መኝታ ክፍል ሂጂና ሰነድ አለ አምጭልኝ ትላታለች። እንግዲህ በድብቅ ነው እንድትሰጣት የፈለገችው። ኤልሹ ደግሞ ከሱ መኝታ ክፍል ሰነድ ከፈለግሽ ታዲያ ለምንድን ነው እሱን የማትጠይቂው? ለምን እኔን ትጠይቂኛለሽ? በማለት እንግዲህ ጠይቃት ነበረ። ይሁን እንጂ ዝም ብለሽ የተባልሽውን ነገር ሄደሽ አምጪ በማለት ጠይቀቻት። ግን ለማንም እንዳትናገሪ በማለት ነው እንግዲህ ያሳወቀቻት። ይሁን እንጂ ኤልሹ እንዴት እንደዚህ ትለኛለች በማለት ችግር አለ እናቴ በማለት ነው የጠየቀቻት። እናትም ምንም አይነት ችግር እንደሌለ ነው ሽምጥጥ አድርጋ የካደቻት። በሌላ በኩል እንግዲህ በሉል ከታገተበት ፍቱኝ፣ እናንተ በጣም ፈሪ ስለሆናችሁ ነው እንጂ አይኔን እየሸፈናችሁ ጀግና ብትሆኑ ኑሮ ትገልጡ የነበረ እያለ ሲዘትበት እንግዲህ አዶናይ እኔ እገላለሁ ታያለህ አለፋታም በማለት እንግዲህ ያፈጥበታል። እንዲሁም ደግሞ እሺ እኔ ፊት የማየት ከፈለግ ይልና እንግዲህ በግልጽ ከጭንቅላቱ ላይ ያደረገውን ጭንብል ያወልቅና እንግዲህ አዶናይ ፊት ለፊት ሄዶ ግጥም ይላል ማለት ነው። በሉልም እንግዲህ አንተ እንዴት ነው የምታደርገኝ? ጭራሽ እኔ ወንድም ግን ታግተኛለህ እንዲህ በማለት እንግዲህ ጠይቀዋል። አዶናይም ዝም በል እኔ ነግሬ ነበረ ከኑኑ እንድትርቅ በጣም አስቤ ምናምን አውርቼ በጣም በተደጋጋሚ እንድትርቅ ነገር ያለው ነገር ግን አንተ ከእሷ ልትርቅ አልቻልክም። ስለዚህ የሚገባን ዋጋና ድርሻ ደግሞ ልሰጥ ይገባል በማለት እንግዲህ አግተዋል። በሉልም እንግዲህ በእርግጠኝነት እንደዚህ በማድረግህ የምታተርፈው ነገር የለም፣ ደግሞ እንደዚህ ስላልከኝ አልተዋትም፣ ኑኑ የኔ ነሽ በማለት እንግዲህ እውነቱን ይነግረዋል። በእርግጥ እንግዲህ ኑኑ ይህን ነገር ስታውቅ እንዴት ነው አዶናይን ትወደዋለች ወይ ሰዓት ወደውም ብቻ የኑኑ ምርጫ እንግዲህ ያው በሉል እንደሚሆን እርግጥ ነው። አዶናይ ደግሞ ትወደኛለች ብሎ ነው የሚያስበው፣ ነገር ግን የምትወደው አይመስልም። ይሁን እንጂ ኑኑም ቢሆን ተጨንቃ ነበረ። በዚህ ምክንያት እያለቀሰችም ነበረ። እህቷም እንግዲህ እህቴ ማልቀስ የለብሽም ያቺ የለና ልጇ ያለውሽን እያንዳንዱ ሰምቻለሁ፣ ስለዚህ አትጨነቂ ትላታለች። እንዲሁም ደግሞ እስኪ ንገሪኝ የተፈጠረውን ነገር ከሐኪም ቤት መልስ ወይም የትረቹ የታገተው ትላታለች። እንግዲህ ኑኑም ያው እስከዛሬ በሽተኛ እንደሆነች ነበር የምታውቀው፣ ማንም አያውቅባትም የነበረ። እኔና በሉል ከሐኪም ቤት ደርሰን ስንመለስ ከመኪና መጣና የሆነ ሰው እኔን ገፍትረውኝ ወሰዱኝ፣ እሱን ደግሞ ወሰዱት፣ እኔ ገፍትረው ጣሉኝ ትላታለች።
መሲ እንግዲህ የጠረጠረችው ሄለንን ነው። ይቺ ሄለን ግን ኔቱ ጭራቅ ብትሆን ነው እንደው ልጇ ጠፍቶ ራሱ ምንም እንዳንተ አይደላት ደግሞ የማትፈልገው ትላለች። ኑኑ ደግሞ እኔ ግን በአሁኑ እርግጠኛ ነኝ እሷን አልጠረጠርኳትም አዶናይ ነው በሚል ነበር የሰጠቻት ሀሳብ። ምክንያቱም አዶናይ ስልክ ደውሎ እኔ ነኝ የደወልኩት ሲላል እንዴት ይህን ስልክ ልታውቀው ቻልክ? ይህን ስልክ የሚያውቀው በሉል ብቻ ነው እንግዲህ ትለዋለች። እሱም ከኔ የሚደበቅ ነገር የለም እኔ እኮ አዶናይ ነኝ በማለት ይነግራታል። ለማንኛውም በሉል ከኔ ጋር ያለ እኔ ነኝ ያገትኩት። ስለዚህ ለማንም ምን ነገር ትንፍሽ ሳትይ እኔን ከምቀጥርሽ ቦታ ትመጫለሽ ይላታል። እሷም እንግዲህ ወዲያውኑ ዝም ትላለች እንግዲህ በማዳመጥ ይሁን እንጂ ያው መሲ ስትጠይቃት አዶናይ እንዳገተው አልነገረቻትም። ከዛ የተፈጠረውን ነገር ታስረዳትና መሲ እንግዲህ ከዚህ ቤት ብትወጡ ደስ ይለኛል፣ ግን ታውቂያለሽ ምንም አይነት ብር የለኝም እና እዚህ ቤት ያለሽ ደግሞ እንዲህ እየተሰቃየሽ እንደሆነ ይገባኛል እና እባክሽ ተረጅኝ ያለቻት ነው መሲ። ኑኑም እንግዲህ እህቴ እዚህ ቤት ምንም አይነት ገንዘብ እንደሌለሽ አውቃለሁ፣ ደግሞ እኛ ከአንቺ ብዙ ነገር አንጠብቅም ትላታለች። እሷም እንግዲህ እሺ ብላ ተቀብላ ያው ለመታገዝ ሞከራለች ማለት ነው። አጅሬት ኤልሹም እየጨቀጨቀቻት ነው። ሄለንም እንግዲህ ከዚህ ቤት መውጣታቸው አይቀርም፣ ግን ደግሞ የአባትሽ አደራ ናቸው፣ እስኪ የተወሰነ እንታገዛቸው እያለች ነው እንግዲህ ሄለን አስመሳይዋ። ግን በሉል እኮ ቤት ገዝቶላቸው ነበረ፣ ይሁን እንጂ ያው እዚህ ቤት አትወጡም ብላለች። ምክንያቱም ሄለን አሁን ላይ በሉል የገዛውን ቤት ስላወቀች ቤቱን በራሷ ስም ማድረግ የፈለገች አንድ ብር ራሱ ይዘው እንዲወጡ አልፈለገችም። ይሁን እንጂ ይወጣሉ አታስብ ትላታለች። ኤልሹም እንግዲህ በዚህ መካከል ተረጋጋና ወደ ውስጥ ትሄዳለች። ያው እንግዲህ ማስጠንቀቂያም ደርሷታል። ኑኑን ተመልሳ እንዳትቆጣትና ከእሷ እንድትርቅ አድርጋለች መሲ። እንግዲህ ኤልሹ ምን ያክል ደግሞ እሺ ብላ ተጠብቃለች ይህን ጉዳይ። እንዲሁም ደግሞ መሲ እንደምታስታውስ ሁሉ አሁን ላይ ታውቃለች ማለት ነው። እንደ ገፈተረቻ ደረጃ ላይ ወሮ እንደ ጣለቻ ሁሉ ታውቃለች። በሌላ በኩል እንግዲህ ኤልሹ ደውላ ላጎቷ ወንድሜ እኮ ጠፋ እባክህ አግኘው ትለዋለች። እሱ ደግሞ ምንም ችግር የለውም የኔ ውደት፣ በቃ አሁን እኔ እሱን እየፈለግኩ ነው እና አታስቢ አገኘዋለሁ በማለት እንግዲህ አቶ ናሆም ወይም ደግሞ የአፌት በቀድሞ ስሙ የምናውቀው እንዳገኘውና እንደሚፈልገው ቃል ገብቶላታል። አጅሪት ደግሞ ሄለን ምንም ዳንት አልሰጣትም። ነገር ግን አሹ በጣም ተጨንቃ ስለነበረ በወንድሟ ጉዳይ ይኸውልሽ በአሁኑ ወንድሜ ካልተመለሰ ራሴን አጠፋለሁ እመኝኝ ትላታለች እንግዲህ ለእናቷ። እናትም እንግዲህ ወይኔ በቃ አሁን በሉል ሳልፈልግ በግዴ ላመጣ ነው ለልጄ ስል ትላለች። ምክንያቱም በሉል ቢሞት ባይሞት ግድ አይሰጣትም ሄለን፣ ግን ደግሞ ለኤልሹ ለምትወዳት ስትል እንግዲህ ሳትፈልግ በግዱ ፈልጋ ልታመጣው ተገዳለች። ይሁን እንጂ አዶናይም እንግዲህ ኑኑን ቀጥሯ ስለነበረ ከዛ ከቀጠረ ቦታ ትሄዳለች። እንግዲህ ወዲያውኑ እኔ ነኝ ያገዝኩት ብሏ ስለነበረ ያው ደብድበዋለች ማለት ይቻላል። ቆይ አንተና እንዴ ከዚህ በፊት ያገትከኝ በማለት ነበር የመለሰችለት። ምን ነው እንዳግትሽ ትፈልጊያለሽ እንዴ ይላታል። እሱም አይ እንደዛ ሳይሆን በቃ ማን ታዲያ ሊያግተኝ ይችላል? አንተ አዶናይን ካገትከው እኔንም አገተኛል ብላ ነው እንግዲህ የጠረጠረችው። ምክንያቱም እሱ አይደለውም ይላታል። ይሁን እንጂ እንግዲህ ሁለት አማራጭ ነው የሰጣት። ነገ ውሳኔሽን አሳውቂኝ በማለት ሰዷታል ማለት ነው። ውሳኔው እንግዲህ ከኔና ከበሉል ማንን ነው የምትመርጭ ብሏታል። እንግዲህ ኑኑም ማንን እንደምትመርጥ እስኪ እናያለን። ይሁን እንጂ በጣም ጥሩ ሰው መስለኝ ነበረ፣ ለካ ጭራቅ ነህ አውሪ ነህ እያለች እንግዲህ ስደበድበው ነበረ። አዶናይ ግን ምንም አልመስለውም። ይሄ ነገር በቃ የራስሽ ጉዳይ ብቻ አስቤበት ብሎ ይለቃታል። እንግዲህ በመንገድ እያለቀሰች እያለ ከጆን ጋር ትገናኝና ጆን ደግሞ ያው እንደ አጋጣሚ ልክ እንደ ህንድ ድራማ ትወርቅና እሱም ይወረውራታል። ከዛ ወድቃ እንኳን ለምንድን ነው የጣልከኝ ያትሄድ ምናምን ራሱ አላለችው። ጸጥ ነበር ያለችው በጣም እያለቀሰ ከብታ ስለነበረ። ከዛ የዋቅፋት ስለነበር ሲወረውራት ጸጥ ብላ ነይ ተነሽ ስላት ደግሞ አልነሳም ትላለች። ምን ሆነሽ ነው ስላት ደግሞ ምንም አልሆንኩም ብቻ ምንም አይነት መልስ አትመልስም ነበረ። ይሁን እንጂ ደስ መሆን የለብሽም ተነሽ ነይ የሚል ሲላት በግድ አልነሳም ስትለው እሱም አብሮ ቁጭ አለ። እንግዲህ እዚህ መኪና መጡ ራሱ ይግጨኝ እንጂ የትም አልሄድም ትላለች። ጆም እንግዲህ በቃ እንደ አንቺ ብቻሽን ቁጭ ከምትይማ እኔ የምቀመጣለሁ። ከዛ መኪናውም ሁለታችን የሚገጭና ሲላት ያማል እንዴ ትለዋለች። እሱም ያመኛል እንዴ በማለት ነበር እንግዲህ የተነሳው። ከዛ እንግዲህ ከአይንሽ ውስጥ የሆነ ነገር አለ በማለት እንግዲህ ጠጋ ይላል ያውቀው። ነገር ግን ጠጋ ሲል የውሱ ምክንያት ፈልጎ ከዛ ከተቀመጠችበት ቦታ እንድትነሳ ነበር የፈለገው። የለም በማለት እንግዲህ ግን የቆረቆረ የነበር ከሆነ ነገር ቢኖር ትለዋለች። እሱ አላየሹም ይላታል። ከዛ ብድግ ብላ ወደ ቤት ትሄዳለች። ወደ ቤት ከገቡ በኋላ እንግዲህ አሁንም ጆ በጣም እያፈጠጠባት ነው። ፍቅር ያዘው እንዴ በአንድ ጊዜ የሚገርም ነው። እሺ ተቀመጭ ትንሽ ይላታል። ሳሎን ኑኑ አልቀመጥም ጉዳይ በዛውም ያው
ያችን ኤልሹን እጠራላለሁ ትልና ወደ ውስጥ ትገባለች። ታዲም እንግዲህ ከመኩ ድብን ያለ ፍቅር ይዟታል። መኩ ደግሞ እየተረዳት አይደለም። እንግዲህ መሲም ያው ስልክ ይደውልለታል ከቴዲ። ይህን ስልክ ግን አታውቅም ኤልሹ፣ እንዲሁም ደግሞ እናቷ ከማን ጋር እንደምታወራ አያውቁም። በእርግጥ ሄለን ከደረሰችባት ይህንን ስልክ ስታወራ እና ከቴዲ ጋር ስታወራ እቅዳቸው ከከሸፈ እዛ ቤት የመቆየት ቻንሷ ወይም ደግሞ እድሏ በእርግጠኝነት እንግዲህ በጣም ትንሽና አጭር ሊሆንባት ይችላል። መሲ እና ጥንቃቄ ብታደርግ በጣም አሪፍ ነበር። ይሁን እንጂ የኑኑ ምርጫ ምን ሊሆን ይችላል? አዶናይ ወይስ ደግሞ በሉል? እንግዲህ የዛሬ ብራችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ሆነላችሁ።